አንቺ ነሽ ቤተሰቦችሽ የሞቱብሽ? አዎ እኔ ነኝ። አይዞሽ። እንዴት ነው የተፈጠረው ነገሩ? የተፈጠረው ግን እንትን በ5 ወር በተጋቡ 4 ወር 5ኛው ወር ላይ ያው የእህቴ ባል ነው የማይረባ ሰው አግብታ ኖሮ እኔም ስደት ነው ያለው። እኔ ማግባቷን ነው እየሰማሁት እና መሞታቸው ብዙም ስልክ አላወራም ሀገር ቤት እንደተኙበት ገብቶ ነው ሁሉንም 6ቱንም ጭርስ ያደረጋቸው ማለት ነው። እናቴን እህቶቼም የወንድ እህቴ ልጆች ማለት ነው ሁሉንም ማለት ነው እኮ። ግን ጥይት ሲተኩስ ጎረቤት የለም የአካባቢ ሰው ይሰማል? ማንም ሰው አልደረሰም። አቡ ማታ ገና 4 ሰዓት የተገደሉ ጠዋት 11 ሰዓት ነው የተነሱት። ሰው እንኳን የደረሰው 11 ሰዓት ላይ ነው። ከዛ መሀል አንድ እህቴ ደግሞ ተርፋ ፍራሽ ነገር እንዲከልላ እሷ ተርፋ ነው። ለዛውም ይሄንንም ያየችው እሱማ ሁሉንም ጨርሸን ይሄው ብሎ ነበር። እሷ ተርፋ ነው። ይሄንንም የታወቀው አላወቀም ነበር። እሷ መኖሯን አላወቀም። እሷ ያው ትዳሩ ላይ ስከድ ያማታልና ሀድ መጣ ስለምትል ሰው ያለ አልመሰለውም። ያመከ 8 ወር ልጅ እዛ ቤት ነበረች። አንደኛው ልጇ ትሞትባት አንዱን ልጇን አተረፈች። ያው እሷን እያየችው ለህግ ምንም ብናመለክትም ያው የሀገሩ ጉዳይ ምንም ህግ የለም ምንም ነገር የለ። ያው ዝም አሉ። ተረሳሳ። ያው አመት ሊሆናቸው ነው። መስከረም 17 ነው የመስቀል ዕለት ማለት ነው። ገባኝ። ግን ጥይት ሲጮህ ማለት ነው ሲተኮስ ሲጮህ ጎረቤት አይሰማም? ማንም አልደረሰላቸው። ማንም አልመጣም። የመጣም ሰው የለ። እስከ እንኳን ጥይት ሲጮህ ተገለው እንኳን አውጥቶ ጠዋት ሰው የደረሰላቸው ጠዋት ነው። ለዛውም እሷ ቁቁ ብላ እንደገና ነፍሷን ስታውቀው እኔ ድርቅ አደረገኛለች። ልጁም ማመምብኛለች። ከዛ ያን ሁላ ሬሳ ቤት ይዛ አንደኛው ወንድሜ ቤት አለው እዛ ውጭ ነው የሚያድረው። እሱንም ተቤት አውጥተው ነው የገደሉት። እንግዲህ አንድ ሰው ብቻ አይሆንም። እሱ ሲያዝ ሁሉንም ነገር ያወጣል። እሱ መሆኑን ያየችው እሷ ነች ቤቴ ማለት ነው። እሷን መትረፏ ተመስገን። እሷን ግን ስላላያት ነው እንጂ ቢያያት ይተኩስባት ነበር አይደል እንዴ? ስላላያትማ ነው። እሱ እኮ ማንም ያው በመከላከያ እንዲማይ መከላከያ ገብቶ ነው እየተባለ ነው እንጂ ሲጀመር እሷ ባታየው ማንም ያየም ሰው የለም። እሱ አሁንም ድረስ ይሄኔ እሷ እንዳየች አያውቅም ይሆናል። እንዲህ ማወቁ ምን ይቀራል? ሳውቁማ የሉም ሸሽተው ሄደዋል። እናትየዋንና በተውሶ መሳሪያ ነው ባጎቱ መሳሪያ የገደላቸው እሱ የለውም። አሁን እናትየዋንና አጎትየውን ይዘዋቸው በ3 ቀናቸው ልቅቅ እንኳን ሊያስሯቸው ማለት ነው። ለምን አታሰቡም? ማለት እነሱም ተለቀቁ። ያው ቤት ሀገራቸውን ለቀው ወደ ማጀቴ በኩል ነው የሄዱት። አውርቀውም አልሄዱ። ምንም ነገር የለ። ያው እኛን ነው እንጂ ታረቀን ምስኪን። እኔ የገረመኝ ጎረቤት ሰምተው አለመምጣታቸው ጥይት ሲሰሙ አንድም ሰው የደረሰላቸው የለ። ሬሳቸው እንኳን ጠዋት ነው የተነሳው። እንኳን ማታውኑ ሊደርሱላቸው ጠዋት ነው። ተነጋ በኋላ 1 ሰዓት ሆኗል ብላለች እስከሚፈራጥ ማለት ነው። በጣም ያኔ ገና 4 ሰዓት የሞቱ እስበሽዋል። እና ደግሞ ዝናብ ጥሎ ነበረ። ኃይለኛ ዝናብ ዘንቦ ነበረ። እነሱ ተሞቱ በኋላ ልጅቱንም ወንዱልኝ ማለት ነው ደረደሉብን ነው ውጭ ላይ ያገኙት። እና ምንም የተረፈ ቤተሰብ የለሽም ከአንደኛው እህትሽ ውጪ? አይ በቃ ቴንክ ዩ። ለምን ገደላቸው ግን እንጃ። ቆይ እሷ ተነግረናለች። ልጅነቻው ልጅ ጮሆባት ነው። የሰው ነፍስ እንዲህ እንደዋዛ ሰው ይፈራል ሀቡ። ምክንያቱም ጦርነት ነው ሀገሩ። ለዛ ነው ሁሉም እኮ። ግን ጎረቤት እየሰማ ያስችሏል። እንግዲህ ቤት አጠገብ ላጠገብ ማለት እንዴ አዲስ አበባ ቢሆኑ ካላችሁ ራሱ ጎረቤት ሮጠው ይመጣሉ። የእህቷ ባል አልፈልግም ስትለው
ይህን ነገር ሰምቻለሁ። ማን ነው? ሰያ አቡፋኑ ሰያ ቪዲዮ ሰርቶበታል አይደል? አዎ አልፈልግም ስላለችው ነው። እህትሽ አልፈልግም ስላለችው ነው የገደላቸው እንዳለ? አዎ አልፈልግም ስላለችው ነው። ኋላ ሌላ ምንም ጥል የላቸው። እንግዲህ ተተጋቡ 5 ወራቸው ነው። 5 ወራቸው ገና መግባቱ ነው። 5 ወራቸው አልወለዱም። ገና አልወለዱም። በ5 ወራቸው እኮ ነው ተተጋቡ። ታዲያ አዲስ ሙሽራ ምን ሆኖ ነው? ይሄማ ጤነኛ አይደለም። የአይምሮ ታማሚ ቢሆን ነው እንጂ ይሄ ሁሉ ቤተሰብ ባንዴ ጨፍጭፎ ስንት ነው የገደለው? 6 ሰው እናታችን ነው። አዎ እናታችንን ገሏታል። እና እህትሽን? አዎ የእህቴ ልጅ የእህትሽ ሌላኛው እህትሽ? አዎ የእሷን የአንዷን ልጅ ነው የገደለባት። የአንዷን ልጅ 3 ሌላ 3 ሰው 6 ነው ያልሽኝ? እህቴ ሁለቱን እኮ ነው። ሁለቱን እህቶችን 2 እህቶችሽን፣ 1 እናትሽን 3 1 የእህትሽ ልጅ 4 ወንድም 1 ወንድምሽ 5 አሁንም የእህቴ ልጅ ህፃን ነው። የእህትሽ ልጅ ነው የገደለው? አዎ ህፃን ልጅ ላይ እንዴት አስችሎት ይተኩሳል? ህፃን ነው። ህፃን ልጅ እኮ መላክ ነው። ህፃን ልጅ ላይ እንዴት ጥይት ይተኩሳል? አውሬ ነው በማይሞት። አሁን ወደ እናንተ የመጣሁት እንደው ፍትህ ፈልጌ ነው። እንደው ምናልባት ይኸው በነፃነት እየኖረ ነው እሱ ይሁን ሁላ ሰው አጥፍቶ በነፃነት እየኖረ ነው። እንግዲህ አንድ ሰው ወይ በህግ ቁጥጥር ሳይወጣ በኋላ ያው በነፃነት ነው የሚኖረው። ምንም ችግር የለበትም፣ እየኖረ ነው። አሁን ባለበት እያዝልን ነበር በተላል ሚዲያ በእናንተ እንግዲህ ተቀረቡ ማለት ነው። እና እርዳታችሁን ፈልጌ ነው፣ እርዱኝ። ልጁ ዱባይ ነው ያለው የሚሉት እውነት ነው? እኔ ምን አለው አቡኔ ሪያን ነው ያለው ጅደ ማለት ነው። እኔ የት ነው ዱባይ መጣ? እንዴት አድርጎ እንዴት? አራት ተሳሳቱ። ምናልባት ተመሳስሎባቸው ይሆናል በመልክ እንጂ አንድ ሰው ወንጀለኛ ሆኖ በህግ የተፈለገ ዱባይ መጣ አይችልም። እዛው ኢትዮጵያ ውስጥ ተደብቆ ይኖራል እንጂ እስኪያዝ ድረስ። ባለፈውም ብላለች ሀቡ አንድ ልጅ እንትና ቤት ቀርቤ ስትል ሰምቻታለሁ፣ አይቼዋለሁ። ይሄንን የሚመስል አይቻለሁ። አኪድ እሱ ነው እያለኝ ነበረ። የት ሀገር ነው ያለው ነው የምትልሽ? አይ ለኔ በሚዲያ ነው እንደዚህ ያወራው። ዱባይ አይቼዋለሁ ዋጅማን ምናምን ስትል ሰምቻታለሁ። ኢማራት? አዎ እንዴት አልፎ ኤርፖርትን እንዴት አልፎ? ምን ምርመራ አለ ብለሽ ነው? ነፍሰ ጡርስ እየመጣ አይደለ? ምን ምርመራ አለና በነፃነት አይደል? አልተከሰሰም? አዎ አልተከሰሰም። ምንም ክስም የለ። ሄደሽ ብከሽም ደግሞ ከተማውን ሌላ ነው ህጉ፣ ወደ ገጠሩ ደግሞ ሌላ ነው ህጉ። መምጣት ይችላል እያሉ እኮ። አሁን እኮ መክሰስ የሚችለው እኮ ቤተሰብ ነው ውዴ። አንቺ ነሽ የተረፈ ማለት አንቺና ኢትዮጵያ ያለችው ባይኗ ያየችው እህትሽ ለምን አትከስም? ያው ይዘዋልን ምናምን አልፋኖቹ በዛው ጠፋ። አልከሰስንም እስካሁን እኮ። መክሰስ 6 የቤተሰብ አካል ተገሎባችሁ ለምን አትከሱም? አንቺ ገብተሽ ለምን አትከሽም? እሷ ደህና ካልሆነች መክሰስ ካልቻለች እስካሁን አልከሰስንም። እንደው ምናልባት በሚዲያ እያዝልን እንደው ብዬ ደግሞ ያንን እንደው መፍትሄ ሆና ብዬ ወደ እናንተ መጣሁ ውዴ። በሚዲያ እያዝም ገብታችሁ ፋይል መክፈት ነው ያለባችሁ። መክሰስ እሷ አይደለች ምስክር፣ የአይን ምስክር እኮ አለ እህትሽ አለች። አዎ እሱማ ነው እኮ። ሁለታችሁ ሆናችሁ ለምን አትከሱም? ያው የሀገሩ ጉዳይ ነው እንጂ እንግዲህ መኋላት አልተሳካት አልተያዘልን እንከሳለን። ግን አሁን እንደው በሚዲያ ቀርቤ እንደው ምናልባት በሚዲያ ድምፅ እንሆናለን እንጂ እኮ በሚዲያ መያዝ የሚባል ነገር እኮ የለም። በሚዲያ ድምፅ ነው የምንሆነው። እንደው ባለበት እንደው ምን አግበኝ ያለ ሰው ምን አይኔ እሱም እኮ እያየ እየተከታተለ ይሆናል እንደዚሁ በሚዲያ ነገሩ።
መክሰስ ነው የሚሻለው ነው የምትይ? አዎ ማሬ፣ ካልተከሰሰ እንዴት ነው የሚያዘው? የኔ ውድ እንዲታሰር አይደል የምትፈልጊው? አዎ እሱማ ነው ወላ እኮ እንዲታሰር እኮ ታዲያ ክስ መመስረት አለብሻ። ያልተከሰሰ ሰው እኮ አይታሰርም። ታዲያ በሚዲያ ምናልባት እንደው ቢያዝልን ነው እኛ ምስክርና ሆነ ምንድን ነው ሚዲያ ማሪ ማለት እንደው በኦሮሚያም ክልል አሁን ዱባይ ነው ተብሏል። በዱባይ ምናልባት አሁን በዛ ቢከሰስ ዱባይ አይገኝም። ዱባይ ተሄደ ማለት ነው። ይሄ ወንጀል ስለሆነ ሰው የግድያ ወንጀል ስለሆነ ይያዛል። ኢትዮጵያ ውስጥ ብትከሱ እናንተ ዱባይ ድረስ እንዲያዝ ማድረግ ይቻላል። እኔ ምንሽ በሚዲያ ይያዝ ስትይ ሚዲያ ላይ ድምጽ መሆን እንጂ ሚዲያ ላይ መያዝ እኮ አይቻልም። ሚዲያ ላይ ድምጽ ነው የሚኮነው። ከመጀመሪያው ታስረዳል። ለምን ገደላቸው የምትሉ እህቴ አልፈልግም ስላለችው አለች እኮ ነገረችው። ወላ ሌላ ምን ጥፋት የለባቸው። አልፈልግም በማለት ነው ታልፈልግሽ ብሎ በግድ የገደላቸው። ሌላ ምንም ምክንያት የለውም። ይሄ ነው የሚባል ነገር የለም። እሺ ላስረዳሽ የኔ ውድ፣ ሚዲያ ላይ ድምጽ ነው የሚኮነው። በሚዲያ አይያዝም። ሚዲያ ማለት ቲክቶክ፣ ፌስቡክ፣ ዩቱብ ምናምን ነው ሚዲያ። ገባሽ አይደል? ሚዲያ ላይ ለሰዎች ለተበደሉ ሰዎች ድምጽ እንሆናለን። ድምጽ ነው የምንሆነው እኛ እንጂ አንድ ሰው ለመያዝ ግዴታ ቤተሰብ ክስ መመስረት አለበት። ቤተሰብ ማለት ደግሞ አንቺ ነሽ የተረፍሽው። አንቺና ኢትዮጵያ ያለችው የአይን ምስክር እህትሽ ሁለታችሁ ናችሁ። ክስ መመስረት አለባችሁ። መሰረቱ ነው ትዕዛዝ የሚወጣበት። አይዞሽ የኔ እናት። ሌላ አጎት ምናምን የለሽም? ወንድም? ሌላ ወንድም? አዎ ወንድም ያንድ ነው። እሱ ማሳል የለም። አጎቶችስ የሉም። በጦርነት ሞተዋል። አይዞሽ የኔ እናት። በጣም ነፍሳቸውን ይማረው። የአይምሮ ታማሚ ነው ወይ? እኔ ሳስበው እንደዛ ነው መስለኝ። ጤነኛ ሰው ህፃን ልጅ ላይ ተኩሳል። እንዴት ህፃናት ይገላል? አረ እኔ እንጃ። እኔ እሱን የማውቀው ነገር አለ። እኔ ሞታቸውን የሰማሁት እኛ ድምፅ እንሆንሻለን። አንቺና እህትሽ ሄዳችሁ በህግ መክሰስ አለባችሁ። ለለቅሶ ሄደሽ ነበር? አረ አብዬ በባህር ነው የመጣሁት። ህገወጥ ነኝ። ጫሌ ቆማው ነው እንግዲህ ሜል መች ስንት ጊዜው ናቸው ከሞቱ? መስከረም 17 አሁን ዛሬ በ17 ነው የመስቀለት ነው የሞቱት። መስከረም 17 ማለት አመት ሊሆናቸው ነው። አመት ሊሆናቸው ነው። 11 ወር አልሆናቸው ነው። 10 ወራቸው 10 ወራቸው። አልገባሽም አንቺ ግን 10 ወር 10 ወራቸው። ያው ምንም ነገር የለም። መፍትሄ ምንም አላገኘንም። ነው እንግዲህ ባልኩፋላችሁ እኛ እንደው በሚዲያ እንደው ምናልባት እንደው ባለበት ቦታ ይዙልን እንደው ነግረን ያለ ሰው የሚያዩን ሰው እኮ ይኖራል ብዬ እኮ ነው። ምን አለ ባለበት አቅራቢያ ለህግ አካል አሳልፈው ቢሰጡልን እንደው ብዬ ነው እንጂ እሱማ ማሪ ዝም ብለው እኮ ለህግ አካል አሳልፈው መስጠት አይችሉም ውዴ። ቤተሰብ ክስ ካልመሰረተ በፖሊስ እየተፈለገ ያለ ሰው ካልሆነ በህግ እየተፈለገ ያለ ሰው ከሆነ ለፖሊስ ይኸው እየተፈለገ ያለው ነፍሰ ገዳይ ወይም ሌባም ከሆነ እየተፈለገ ያለው ሌባ ይኸውና ብለው ይጠቁማሉ። ገባሽ? እንጂ ያልተከሰሰ ሌባ ያልተከሰሰ ነፍሰ ገዳይ ዝም ብሎ በአፍ ብቻ ሰዎች ነፍሰ ገዳይ ነው ብሎ ስላወሩ